የማደርገው አሁን ለምትነግረኝ ነገር ብቻ ነው። ይቅርታ እኔ ቼክ ምናምን ነገር አይመቸኝም። ትራንስፈር አድርጊ። ችግር የለውም። አሁን ከፈለክ ወደ ባንክ ሄደን የምትፈልገውን ገንዘብ እሰጥሃለሁ። መጀመሪያ ለዝኑ የሰጣሃትን ሚሞሪ ትነግረኛለህ። ቆይ ግን ለምንድን ነው የልጇ ሚስት ሆነሽ ዝናሽን ማጥቃት የፈለግሽው? የቢዝነስ ሰው መስለኝ። ለአንተ ይሄንን ማወቅ ምን ይጠቅምሃል? ልጄን አንድ ነገር ብትናገራት ውርድ ከራሴ። ቆይ ምንድን ነው እየተፈጠረ ያለው? አንተ ሰውዬ ግን ቆይ ለምንድን ነው የማትተወኝ? መቶ እንዲ አንቺ እንደዚህ ቀላል መስሎሻል? በይ አሁን ሁላችሁንም የምጠይቀው ነገር ይሄንን ነገር በጣም እንድንፈተው። ቆይ በሰላም ባይሆን ማን ሊፈራህ ነው አንተ? እናኔ አንቺ ዝም በይው። ለምንድን ነው ዝም የምለው? ትሰማኛለህ? አሁን ይሄንን ግቢ ለቀህ ውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ በየተማ መጣሻችሁ ጉረምሶች ልታስደብድብኝ ነው? በይ ምንድነው ሆኖናችሁ? የተፈጠረ ችግር አለ አይደል? ነገሩ ለካ እንዲህ ነው። በይ የተባለው ነገር ሁሉ እውነት ነው። ወንድ አጥርና ናሆም ቅልጥ ያለ ጸብ ተጣልተዋል ማለት ነው። ታዲያ በዚህ ሰዓት ናሆም ደግሞ ከመጣላትን ይልቅ መሸሽንና ዝም ማለትን መርጧል ማለት ነው። ነገር ግን ወንድ አጥር አሁን ላይ ዳግምን በተለይ ባለፈው እንደተመለከትነው መቼስ ዳጊ እና በቃ ምንኛ ወንድ አልመስልህም እንዴ? ምን አንተ ያዙ ይልቀቁኛል ብሎት ነበር ማለት ነው ዳጊ። ታዲያ በዛ ሰዓት ደግሞ ናሆም አንተ ተው በእናትህ በስርዓት ወደ መጣንበት ስራችን ጨርሰን እንሂድበት እያለ ነበረ ዳግምን ናሆም እንደዛ እያለው ነበረ። ዳግም ግን ባክንስ ምን እንዴ በጣም እኮ በዛው እንዴ ስንተው የፈራን መሰለ እንዴ ያለው ትዝ ካላችሁ ማለት ነው። ታዲያ አሁን ላይ ግን ምን እያለው ይገኛል? ወንድ አጥርና ቶሎ እንግዲህ ወንድ ነኝ ብለሃል መቼስ እስቲ ወንድነትህን ናና እንየው እያሉ ነው። በሌላ በኩል ደግሞ አምራንና ወይዘሮ ዝናሽ ነገራቸው በጣም ሞቅ ደመቅ ላቅ ብሏል ማለት ነው። ያ ማለት እንግዲህ ተካረዋል ማለት ነው። ሁለት በጣም ስትሮንግ ሰዎች እንግዲህ ተካረዋል። ታዲያ በስተመጨረሻ ምን ሊያደርጉ ይችላሉ? ምን ሊሆን ይችላል የሚለውም ይዤላችሁ መጥቻለሁ። ሌላው ደግሞ እንግዲህ ኤርሚና ኤሚንም በሌላ በኩል ማለት ነው እንግዲህ የዲኤንኤው ምርመራ መጥቷል። ወንድሟ ነው ተባለ ወይስ አይደለም የሚለውንም እናይ ይሆናል። እንግዲህ በጣም ነው የሚገርመው ማለት ነው የወይዘሮ ዝናሽ ነገር። በተለይ እውነት ለመናገር ለሰው ብለን የቆፈርነው ጉድጓድ ራሳችንም ልንወድቅበት እንችላለን ለካ። ወይዘሮ ዝናሽ እንግዲህ እዚህ ጋር ቴዲ ካሜራማን ሆኖ እንዲቀርጻት ያደረገችው ምን ለማድረግ ነበረ? አቶ ለይኩንን ጉድጓድ ውስጥ ለመክተት ነበር። ማለትም የምትፈልገውን ነገር ሁሉ በዚህ እያስፈራራች በዚህ ሚሞሪ እያስፈራራች እንዴ እኮ አንተ እኮ ሲጀመር ገና ሳትቀበለው ማለት ነው ያው እንደሚልክላት ተስፋ በማድረግ ቴዲን፣ ምክንያቱም ቴዲ ዘመዷ ነው ለዛ አምናው ነበረ። ልመን ስትለውም እንዴ እመኝኝን እኔ ለምንሽ ማንን ታምኛለች ስላላት አምናው ስለነበረ ማለት ነው እንግዲህ ተማምና እንደሚልክላት እርግጠኛ ሆና እንዴ አንተ እኮ እንደዚህ ነህ፣ አንተ እኮ ሰው አጥፍተሃል፣ ምን እኔ መሰልኩ እንዴ መሳሪያ ገዝቼ ሰው ያጠፋሁት እያለች አቶ ለይኩንን ገና ከጅምሩ ይወጋችሁ ነበረ በነገር። ከዛ ግን አላማውን አቅዷ ምን ነበረ? ይሄንን ግን ሚሞሪ ይዛ የምትፈልገውን ደስ ካላትኝ ቤቱን በኔ ስም አድርግ፣ ደስ ካላት ደግሞ ይሄን ነገር በኔ ስም አድርግ። ብቻ የሆነ ጊዜ የተናገራትን ቂም ይዛለች። የሆነ ጊዜ ትዝ ካላችሁ ማለት ነው ምን ብሏት ነበረ? በኑሐሚን ጉዳይ ላይ ማለት ነው ኑሐሚንና ናሆም መጋባት አለባቸው ሲላቱ በኃይሉ አትመጥንም፣ ለቤታችን አትመጥንም፣ ደሃ ናት፣ እንደዚህ ናት ስትል ምና አንቺ እኔን ከማግባትሽ በፊት ምን ነበረሽ? ቆይ ምን ይዘሽ መተሻል ብሏት ነበረና ያችን በቀል ልትወጣ ይመስላል ይሄንን አሁን ያደረገችው ማለት ነው። ታዲያ አሁን ላይ ዝናሽ ይሄንን እያስፈራራችው በዚህ በፍሌሹ ማለት ነው እያስፈራራች እንግዲህ አቶ ለይኩንን ባዶውን ማስቀረት አይነት ነገር ነው አስባና አቅዳ የነበረው። የሚገርመው ነገር ግን አልተሳካላትም። ምክንያቱም አምራን ደረሰችባት። እሷ ለሰው ጉድጓድ እየቆፈረች ስለነበረ እኮ ነው እንደዚህ የተጋለጠችው። በጣም ይገርማቸዋል። እና ለሰው የመዳን ምክንያት እንጂ የመጥፋት ምክንያት አንሁን። ይኸው አሁን ወይዘሮ ዝናሽ እሱን ገና ለገና እንደፈለገች ለማሽከርከር ይሄንን መረጃ በቃ እኔ አስገብቼ እንደፈለግኩ አደርገዋለሁ ስትል ማን ደረሰ? አምራን አሁን ላይ ምን አለች? አማቼ አሁን እንኳን ከኔ እጅ የሚያስመልጥሽ የለም በአሁኑ ብላለች። በዛ ላይ ደግሞ ሳሎን ላይም ሶስተኛ የኔ ብላ
ያስቀመጠቻት ካሜራም አለች። የማን የአምራን። ስለዚህ እዛ ጋር ደግሞ ወይዘሮ ዝናሽ ከማንም ጋር ይሁን ስልክ የምታወራውንም ይሁን ልጇ ጋር የምታወራውን ባሏ ጋር የምታወራውን እንዳለ እየሰማች ነው አምራን ማለት ነው። ምክንያቱም ስራዬ ብላ ነው አስባበት አቅዳበት ነው ይህንን ነገር እያደረገች ያለችው አምራን ማለት ነው። ምክንያቱም አሁን ላይ ናሆም ያለው የት ነው? ገጠር። ከማን ጋር? ከኑሐሚን ጋር። ወይዘሮ ዝናሽ ደግሞ ምን ብላታለች? ልጄ እኮ ከኑሐሚን ጋር ዘና ፈታ እያለ ነው። በጣም ነው ደስ ያለው። እውነቱን ለመናገር ደስ ብሎታል። ግን ዘና ፈታ የሚለው ምንድነው? አው እያስጎበኘቻቸው ነው። ናሆም ራሱ እዚህ ቦታ ላይ እንደው ምን ይላልኝ የምድር ገነት እኮ ናት። እንዴት አባቱ ደስ ይላል። በቃ ገጠሩን ማለት ነው። እውነት ነው። ብቻ ገጠሩ ደስ ይላል እውነት ለመናገር እና ያው ያለ መመቻቸት ሁኔታ ነው። ገንዘብ ያለው ከተማ ጥሩ አየር ማለት የአየር ንብረቱ ሁሉ ነገር ጥሩ የሆነው ደግሞ ገጠር ይገርማል። ብቻ የፈጣሪ ምገባው ማለት ነውና ታዲያ እዚህ ጋር አሁን ኑሐሚን ማለት ነው። ኑሐሚን እዚህ ጋር ለራሷ ጭንቀት ላይ ናት። ምክንያቱም ሁለት ሰው እያፈቀራት ነው። እሷ ደግሞ የምታፈቅረው ሌላ አንድ ሰው ነው። እንግዲህ ዳግምና ወንዳጥር ማለት ነው። ወንዳጥርን እንኳን እሷ አያቷም ራሱ አይቻልም እኔ የኔን ልጅ ይሄ በፍጹም አያገባም ብላ ከልክለዋል ማለት ነው እናናየ። ስለዚህ እናናየ ስለከለከለች አሁንም እንዲያደርግ ነው የሚችለው ስንል ወንዳጥር ሳይሆን አሁን ላይ ዳግም እየተጎዳ ነው። ዳግም ደግሞ ሁላችንም እንደምናውቀው ማለት ነው ያው በጣም በሚያሳዝን ሁኔታ አባቱም አርፏል። የአባቱን ማረፍ ደግሞ የሚገርመው አሁን ላይ አምራን ምን ማድረግ ነው የፈለገችው? ለኤርሚ ኤሚን ወንድሟ እንደሆነ ዳጊ ማወቅ አለባት። ታዲያ ይህን ዲኤንኤ ምርመራ ምን ማድረግ አለብን የሚለውን እንግዲህ ተመካክረው የዲኤንኤ ምርመራ ማለት ነው በጣም በሚያሳዝን ሁኔታ ያው ኦልሬዲ የታወቀ እኮ ነው ይሄ ወንድማቸው እንደሆነ ግልጽ ነው። ኢቭን እንኳን የዲኤንኤ ምርመራውን ማጭበርበር ሳይገባው እኮ ማጭበርበርም አልነበረበትም። ኤርሚ ማጭበርበር ስላችሁ ነግራችኋል ምን እንዳጭበረበረ። ግን ይህንን ሁላ ከማድረጉ በፊት እኮ ኤሚን እኮ ስትሰጠው ማለት ነው ለናሙናው ጸጉሩን ስትሰጠው ምን ብለዋለች? ቆይ ግን አሁን ወንድምሽ ቢሆን ዳጊ ምን ታደርጊያለሽ ብሎ ራሱ ጠይቋታል። እሷ ምንድነው የመለሰችለት? በእርግጥ እኮ ወንድሜማ እኮ ወንድሜ ነው ውስጥ እየነገረኝ ነው፣ ነገር ግን ለማረጋገጥ ነው ብለዋለች። እሺ ምን ልታረጊ ትችያለሽ ከሆነ ሲላት፣ ወንድሜ ከሆነ እናቴን ልጠላት እችላለሁ አለች። በዛ ኤርሚ በጣም ነው የሚያሳዝነው ማለት በእርግጥ እሱም ብቻ ሳይሆን ማንም ሰው ማንኛችንም ብንሆን አሁን እንዴ ቆይ ወይ እኮ ሳይታሰብ ሊሆን ይችላል፣ አጋጣሚ ሊሆን ይችላል ምናምን ነው የምንለው ይመስለኛል። ግን ሀብታሞች ሰዎች ምናምን የሆነ እንደ ሰው እንዳይካፈላቸው አይነት ነገር አሁን ወንድሟ ነው ኦኬ ምን ችግር አለው ወንድሟ ከሆነ። በእርግጥ ብዙ ጊዜ የተለመደው ከአባት ነው ይዘው የሚመጣው፣ ብዙ ጊዜ ከውጭ ይዘው የሚመጣው አባት ነው እንጂ እናት ይዛት መጣም። ግን በቃ ገጠማት። ደግሞ ባለፈው ተናግራለች ወይዘሮ ዝናሽ ለአቶ ለይኩን ማለት ነው። ምን አይነት ነሽ ግን እኔ እኮ ለደቂቃ እንደዚህ ታረጋለች ብዬ ጠርጥሬሽ እንኳን አላውቅም፣ እንዲሁ ምን አይነት ይቱ ነሽ ብሎ ሲሞልጫት፣ እንዴ ለዚህ ሁሉ መንስኤው ማን ሆነና ነው አለች። እኔ እኮ አብሬ ሆኜ ከዛ ረስተህ ነበረ፣ በዛ ላይ ደግሞ ትሄዳለህ፣ የፈለግከው ቦታ ቆይተህ ትመጣለህ፣ ብቻ ብዙ ነገር ሲሆን እኔ በቃ አንተም የሆነ ነገር አድርጋል ብዬ አስቤ ነው እና በቃ ይቅር በለኝ ብላ እንግዲህ ይቅርታ ጠይቃ ነበረ። አሁን ላይ ታዲያ ትልቁ ላይ ይቅርታዋ መንስኤና ደግሞ ይቅርታ እንዲያደርግላት የረዳት ምንድነው? ይህ ሚስጥር ነው ማለት ነው። ሚስጥሩ ደግሞ አቶ ሰበታ ማረፉን ማንም ሰው እንዳይሰማ ሚስጥርህን እንድደብቅልህ፣ አንተም ደግሞ የኔን ሚስጥር ይሄን ደብቅልኝ፣ ለናሆምና ለኑሐሚን ማለት ነው ደብቅልኝ፣ እኔም ደግሞ ያንተን ሚስጥር ልደብቅ ተብለው እንግዲህ ተባብለው ማለት ነው ሚስጥር በሚስጥር ተደባብቀው ነበረ። ታዲያ ይሄ ድብብቆሽ አሁን ላይ ግልጽ ይወጣ ይመስላል። ምክንያቱም ግልጽ እንዲወጣ ያደረገው ምክንያት ደግሞ ምንድነው? አምራን ወይዘሮ ዝናሽን መከተሏ ነው። አምራን እንግዲህ ወይዘሮ ዝናሽን የተከተለቻት ለምንድን ነው? የሆነ የተደበቀ ነገርማ አለ እንጂ እንዴት ነው አቶ ለይኩን ጸጥ ያሏት? እንዴት ነው እስካሁን ከቤት አውጥተው ያልጣሏት? ለምን ከቤት ብትወጣ ለሷ ደስታዋ ነው መሰለኝ። እና እንዴት ዝም አሏት በሚል ነው እንግዲህ እሷ ቆርጣ ተነስታ አሁን ላይ ማለት ነው አምራን ወይዘሮ ዝናሽን ለማዋረድ የተዘጋጀችው።
ታዲያ እንግዲህ ወይዘሮ ዝናሽም ከቴዲ ጋር ሄዳ ስታወራ ያለውን ነገር በሙሉ ሪከርድ ነው ያደረገቻት አምራን፣ ሪከርድ ከቪዲዮ ጋር ማለት ነው። እና ይሄ ብቻ አይደለም አምራን ላይ ያለው አሁን ኢቨን እንኳን ምን ብላለች ኤሚን እናስወግዳት አምራንን ወንድሜ እስኪመጣ እዚህ እንዳጠብቀው፣ ስለዚህ የጨካኝ ልጅ ጨካኝ ማለት ነው እና እናስወግደው ስትል ሁላ ሪከርድ ተደርጋለች። ሶስተኛ አይኗ የአምራን አቃጥራለች ይህንንም እና አሁን ላይ ወይዘሮ ዝናሽ በጣም ከባድ ላይ ነች። አምራን ደግሞ የድል አድራጊነት ስሜት እየተሰማት ነው። ቢሆንም ግን በሰው ተንኮል መሳቅ፣ ሰው ሲወድቅ ማግጠጥ ምን ያክል ዋጋ እንደሚያስከፍል ሁላችንም የምናውቀው ነገር ነው። ታዲያ አሁን ላይ አምራን እንደዚህ ስትንቦላቀቅ የእሷን ችግር ማን ይላት ነው ከእውነት እና ይገርማል ማለት ነው። ታዲያ አሁን ቀጣይ ምን ሊሆን ይችላል ስንል ኦልሬዲ ወይዘሮ ዝናሽ በጣም ከባድ ነገር ነው የሚገጥማት። እንደው አስቡት ለባሏ የወረወረችው ድንጋይ እሷው ላይ ሲያርፍ ማለት ነው። እና ከዚህ የምንማረው ያው ሁላችንም ለሰው መጥፎ፣ ክፉ፣ ክፋተኛ አንሁን። እንደዛ ከሆነ ነው የወይዘሮ አምራን ነገር አሁን ወይ ከባሏ አልሆነች፣ ወይ ከምራቷ አልሆነች፣ ወይ ራሷን አልጠበቀች። በቃ ይኸው ፍዝዝ ድንግዝ ማለት ነው እና ከባድ ነው። እንግዲህ ቀጣዩን ደግሞ በቀጣይ ክፍል ይዤላችሁ መጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ቤተሰቦች እያሰባሰባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ።